የኤርትራ ጉዳይ ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 6። የተወደድክ አቶ አክሊሉ፣ አገራችን በዓለም ሰላም ስብሰባ ላይ ተካፋይ እንድትሆን በርትተህ ባገኘው ውጤት እዚህ የፈጠረው ደስታ ትልቅ ነው። የኔንማ ሳገኘ ነው የምገልጽልህ። አቶ መኮንን 1-2 ቃል ጻፍለት ብለው ስራውን ገና መጀመሩ ስለሆነ ሲጨርስ እልክለታለሁ ይላል። የእሱን ነገር መቼም ታውቀዋለህ። ምንም ደስ የሚለው ነገር ገልጦ አይናገርም። እንዳንተ ያለ ጥሩ ጠበቃ ተሟግቶ ሲረታ እፎይ ማለት ይገባዋል ነበር። ያንተ ስራ ግን የተገኘውን ፍርድ ወዲያው ለማስፈጸም መታገል ስለሚጠይቅ ሊያሳርፍ አይችልም። ሆኖም ጉባኤው ከመጀመሩ በፊት ባሉት በእነዚህ ጥቂት ቀናቶች ውስጥ ለማረፍና ሐኪምም ለማየት ያስችል ይሆናል ብዬ ተስፋ አድርጋለሁ። በስብሰባው ላይ ያለበት ችግር ብዙ መሆን አውቃለሁ። አንተን የሚረዱህን መልእክተኞችም ቁጥራቸውን መወሰን ያንተ አስተያየት ይጠበቃልና ቶሎ ላክልን። ከቀዳማዊ ኃይለ ሥላሴ ከጸሐፊ ትእዛዝ ወልደ ጊዮርጊስ ለአቶ አክሊሉ የተላከው መልእክት እንደሚያሳየው ሞራልን ከፍ የሚያደርግና የሚያበረታታ ነው። ለጉባኤው ስለሚመድቡት መልእክተኛ ሐሳብ እንዲሰጡ በተጠየቁት መሰረት የኢትዮጵያ መልእክተኞች መሪ ሆነው ክቡር ራስ አበበ አርአያ የጦር ሚኒስተር ፓሪስ እንዲመጡ አክሊሉ ሀብተወልድ ሰፋ ካለ አስተያየት ጋር በቴሌግራም ለንጉሱ ነገስት አመለከቱ። በ5 ዓመታት የጠላት ዘመን ራስ አበበ አረጋይ ለሀገራችን ነጻነት ያለማቋረጥ ከፋሽስት ጋር ያደረጉት ውጊያና የፈጸሙት ከፍተኛ የአርበኝነት ሙያ በብዙዎች የዓለም ጋዜጦች የተጻፈላቸው በመሆኑ ከጣሊያን ጋር ለሚደረገው እርቅ የመልእክተኞች መሪ ሆነው ፓሪስ የሚመጡ ጊዜ ኢትዮጵያ እጅግ የጎላ ዝና ታገኝበታለች። ከዚህም በላይ አገራችን በፋሽስት ጣሊያን ብትያዝም አርበኞቹ ጦርነቱን ሳያቆሙ እስከ መጨረሻ መዋጋታቸውን ዓለም እንዲያውቅልን ያደረግነው ጥረት ለፕሮፓጋንዳ አለመሆኑን የራስ አበበ ፓሪስ መገኘት ደህና ማስረጃ ይሆናልናል። ከራስ አበበ ጋር 1-2 ስመጥር አርበኞች ቢመጡ በጣም ጥሩ ይመስለኛል በማለት አቶ አክሊሉ የገለጹት አስተያየት ንጉሠ ነገስቱ በቀላሉ የሚቀበሉት አልነበረም። በተለይም ራስ አበበ ኢትዮጵያን በመወከል ከፍተኛ ዝና ያስገኙልናል የሚለው ቃል በልማዱ ከሚገለጸው አስተያየት በተለየ በመሆኑ በገነተ ልዑል ቤተ መንግስት ተቀባይነት ሊያገኝ አልቻለም። በስደተኞችና በአርበኞች መካከል ያለውን የውስጥ መቃቃር አቶ አክሊሉ በጥልቀት አያውቁትም። ያቀረቡትንም ሐሳብ የህዋህነት የመነጨ ነው በማለት ንጉሠ ነገስቱ ቅሬታ አላሳደሩባቸው። ከጸሐፊ ትእዛዛቸው ከወልደ ጊዮርጊስ ጋር ብቻ በመነጋገር ለፓሪሱ ስብሰባ የኢትዮጵያ መልእክተኞች ከዚህ ቀጥሎ የተመለከቱትን ሰዎች እንዲሆኑ ጃንሆይ አዘዙ። አቶ አክሊሉ ሀብተወልድ የውጭ ጉዳይ ሚኒስትር፣ ብላቴን ጌታ ሎሬንሶ ታዛዝ በመስኮ ባለሙያ ስልጣን ሚኒስትር፣ ብላታ ኤፍሬም ተወልደ መድህን በሎንዶን ባለሙሉ ስልጣን ሚኒስትር፣ አቶ ተስፋዬ ተገኝ በፓሪስ ባለሙሉ ስልጣን ሚኒስትር፣ አቶ ተፈራ ወርቅ ኪዳነ ወልድ የግርማዊነታቸው ልዩ ጸሐፊ፣ ሼህ ዑመር አሊ አዝሃሪ ሀጂ ፋራህ፣ አቶ መንበረ ያየ ሂራድ ከውጭ ጉዳይ ሚኒስትር፣ ልጅ እምሩ ዘለቀ የውጭ ጉዳይ ሚኒስትር ጸሐፊ ቤት ሹም፣ ልጅ ፋሲል ሽፈራው ከውጭ ጉዳይ ሚኒስትር። በአማካሪነት የተመደቡ ጆን ስፔንሰር፣ ጆርጅ ብላወርስ፣ ፕሮፌሰር ቢንዊች በጠቅላላው 10 ኢትዮጵያውያኖች 3 የውጭ ሀገር ዜጎች ነበሩ። ከዚህ ከኢትዮጵያ መልእክተኞች ዝርዝር ጋር ፓሪስ በሚገኘው የኢትዮጵያ ሌጋሲዮን በኩል የተላከው ጃንሆይ በብዕራቸው የፈረሙት ደብዳቤ እንዲህ የሚል ቃል ይገኝበታል። ይድረስ ከአቶ አክሊሉ ሀብተወልድ እንደምን ሰንብተሃል? እኛ በስላሴዎች ቸርነት ደህና ነን። ይኸው የጠቅላላው ስራ እምነት በአንተ ላይ ጥለን በሰላሙ ጉባኤ የመረጥናቸው መልእክተኞች ወደዚያው መጥተዋል። እግዚአብሔር በስራው ይርዳ። በዚህ ደብዳቤ አቶ አክሊል ቀደም ሲል ያቀረቡት ሐሳብ እንኳንስ ሊፈቀድ ቀርቶ መድረስ አለመድረሱን አልተጠቀሰም። ምናልባት ቴሌግራም ባይደርስ ወይም የኮድ መፍታት ችግር አጋጣሚ ሆኖ ወይ ብለው አቶ ተስፋዬ ቢጠይቋቸው የተላከው በትክክል ለመድረሱ እርግጠኛ ነኝ። አቶ አክሊሉ የአቶ ተስፋዬ የተገኘ አባባል ስላልገባቸው ለጃንሆይ ቴሌግራም ልኬ መልስ ሳይሰጡኝ የቀረበት ጊዜ የለም አሉ።
የአቶ ተስፋዬ መልስ በሌላ አነጋገር ያቀረብከው ሀሳብ ስላልተወደደ መልሱን መጠበቅ የለብህም ማለታቸው ነበር። አክሊሉ ሀብተወልድ በራስ አበበ ጉዳይ መልስ ባለማግኘታቸው ቅር ሲሰኙ የብላቴን ጌታ ሎሬንሶ ትዕዛዝ መልእክተኛ ሆኖ በሊስቱ ውስጥ መመደብ ተጨማሪ ሀሳብ ሆነባቸው። ይኸውም በስደቱ ዘመን የጃንሆይ የዲፕሎማሲ ዋና አማካሪ ሆነው ብዙ ከፍተኛ አገልግሎት የሰጡ ከጦርነቱም በኋላ የመጀመሪያ የጃንሆይ ካቢኔ ሲቋቋም የውጭ ጉዳይ ሚኒስትር የነበሩ ሰው ናቸው። ዛሬ በመልእክተኞች ሊስት ውስጥ ሲመድቧቸው ሊያዝኑን ሲበሳጩም ይችሉ ይሆናል በማለት ነበር። በሰለጠነው ዓለም ትናንት በጠቅላይ ሚኒስትርነት የሀገሩን መንግስት ሲመራ የነበረ ሰው ዛሬ ደግሞ የውጭ ጉዳይ ሚኒስትር ሆኖ ሊመደብ ይችላል። እንደዚሁም የውጭ ጉዳይ ሚኒስትር የነበረ ኋላ አምባሳደር ቢሆን አያስገርምም። በኢትዮጵያ ግን ይህን አይነት አሰራር ሲፈጸም ተመልካቹ እንደ ሽረት፣ ሰውየው ደግሞ እንደ ቅጣት ሊቆጥሩት ይችላሉ። በዚህ መንፈስ ጉዳዩን በማሰላሰል አቶ አክሊሉ የሰጉበት ጉዳይ በመጨረሻ ምንም አይነት ችግር አልፈጠረም። ብላቴን ጌታ ሎሬንሶ ፓሪስ ሲደርሱ ያሳዩት መንፈስ ለስራውም ያላቸው መልካም ሀሳብና ትጋት በጣም የሚያስደስት ስለሆነ የሁለቱ ሰዎች ትብብር የጠነከረ ሆነ። አቶ አክሊሉ የሎሬንሶ የረጅም ጊዜ አገልግሎትና የስራ ልምድ ከፍተኛ ግምት ሲሰጡት፣ ብላታ ሎሬንሶ ደግሞ በበኩላቸው የአቶ አክሊሉን ችሎታና በስልጣን የበላይነታቸውን ያለአንዳች ቅሬታ መቀበላቸውን አሳዩ። በመሰረቱ ምንም እንኳን በሁለት ሰዎች መካከል የ12 ዓመት የእድሜ ልዩነት ቢኖር ሎሬንሶ ታላቅ፣ ሁለቱም በአንድ አይነት የፈረንሳይኛ ካልቸር የታነጹ በመሆናቸው የፖለቲካ ጠብ ከሌለ በአስተሳሰብ ሆነ በሰለጠነ ቋንቋ መግባባታቸውን አያጠራጥርም። ሎሬንሶ ከሞንቴፔል፣ አክሊሉ ከሶርቦን ዩኒቨርሲቲዎች የህግ ምሩቆች ናቸው። የኢትዮጵያ መልእክተኞች ፓሪስ ሲደርሱ በአቶ ተፈራ ወርቅ ኪዳነ ወልድ በኩል ከጸሐፊ ትእዛዝ ወልደ ጊዮርጊስ ለአቶ አክሊሉ የተላከ አንድ ብርቱ ምስጢር የሚል የግል ማስታወሻ ደረሰ። ጉዳዩ ስለ ራስ አበበ ሲሆን ቁም ነገሩ የሚከተለው ነበረ። የመልእክተኞች መሪ ሆነው የጦር ሚኒስትር ፓሪስ እንዲመጡ የላከው ማስታወሻ ደርሶ እንዲፈጸም ታስቦበት ነበር። ራስ አበበ በማላውቀው ሀገር በማልሰማው ቋንቋ ለመስራት ስለማልችል ይቅርብኝ አሉ። ቀጥሎም ቢተወደድ መኮንን በላፍራንሲስኮ ጉባኤ ጊዜ በጠቅላይ ሚኒስትርነት ደረጃውን ሳይሆን እንደ አንድ የውጭ ጉዳይ ሚኒስትር ተቆጥረው የደረሰባቸውን በደል ስለሚያስታውሱ ይኸው እንደገና ፓሪስ እንደሚደገም አልፈራም አሉ። በደል ስለሚያስታውሱ ይኸው እንደገና ፓሪስ እንዲደገም አልፈልግም አሉ። በዚህ ሁሉ ምክንያት ሀሳብን መፈጸም ስላልተቻለ በተለይ ለኤርትራ ጉዳይ የሚያስፈልጉ ሰዎች ጨማምረን ልከናል የሚል ነበር። ጸሐፊ ትእዛዝ ወልደ ጊዮርጊስ በዚያን ጊዜ ለአቶ አክሊሉ ብዙ የሚሳሱና የሚጨነቁ በመሆናቸው የወጣቱ ሚኒስትር ሞላር እንዳይነካ አሳምረው የቀባቧት እንጂ ጉዳዩ ያልተፈጸመበት ትክክለኛ ምክንያት ይህ አልነበረም። እርግጥ ቢትወደድ መኮንን በውጭ ጉዳይ ሚኒስትሮች ስብሰባ ላይ በጠቅላይ ሚኒስትርነት ምን አድርጌያለሁ ቢሉ ትክክል ነው። እንደዚህ ማለታቸውም አያጠራጥርም። የጦር ሚኒስትሩ ራስ አበበ ግን ፓሪስ ቢመጡ በጉባኤው ላይ የሚደረገውን ሁሉ አቶ አክሊሉና ረዳታቸውን ስለሚሰሩ ለእሳቸው የተለየ አስተርጓሚና ረዳት ተመድቦላቸው ዝነኛው የአርበኝነት ሙያቸውን በግርማ ሞገሳቸው እንዲያንጸባርቁ የታሰበ መሆኑ በትክክል ቢነገራቸው እምቢ ማለታቸው ያጠራጥራል። እውነተኛው ምስጢር ጃንሆይ ራስ አበበ የመልእክተኞች መሪ ሆነው እንዲሄዱ አለመፈለጋቸው ነው። አቶ አክሊሉ ግን እዚህ ሁሉ ትርጉም ውስጥ ሳይገቡ ጸሐፊ ትእዛዝ የነገሯቸውን ተቀብለው ስራቸውን ቀጥለዋል። የቀዳማዊ ኃይለ ሥላሴ ኢትዮጵያ ለዚህ የሰላም ጉባኤ ድምጿን ማሰማት የምትፈልገው በመጀመሪያ ኤርትራና ሶማሌ ወደ ግዛቷ እንዲቀላቀሉላት፣ ቀጥሎም የፋሽስት ጦር በሀገሪቱ ሕዝብ ላይ ላደረሰው ከፍተኛ ጉዳት የሚከፍለውን የጦር ካሳ በሚገባ እንዲተምንላት ነበር። በእነዚህ በሁለት ዋና ዋና ጉዳዮች ላይ ያላትን አቋም ለጉባኤው ከማስረዳቷ በፊት የጠላቷ የጣሊያን መንግስት ጠቅላይ ሚኒስትር የሚሰጠውን መግለጫ አዳምጦ የኢትዮጵያን ሀሳብ ማቀነባበር የሚሻል መሆኑ አክሊሉና ሎሬንሶ ተስማምተው ስትራቴጂ አዘጋጁ።
የትናንትናው ፋሽስት የዛሬቱ ሪፐብሊክ የተባለችው ጣሊያን ያለፈውን ድርጊቶችን እንደምታወግዝና ጸጸቷን እንደምትገልጽ የዓለም ጠንቅ በመሆን የፈጸመችውን ጠላትነቷን በወዳጅነት ለመለወጥ ምን ማድረግ እንዳሰበች ከአዲሱ መሪዎች ለመስማት በጉጉት የሚጠብቁት የኢትዮጵያ መልእክተኞች ብቻ ሳይሆኑ ብዙዎቹ የጉባኤ ተካፋዮች ጭምር ናቸው። ቅዳሜ ከነሐሴ 10 ቀን 1946 ዓ.ም ከእኩለ ቀን በኋላ በ10 ሰዓት የጣሊያን ጠቅላይ ሚኒስትር ሲኞር አልቼሬ ዲያስፔሬ እንዲናገር ስለተወሰነ የ21ዱ ሀገሮች መልእክተኞች በብዙ መቶ የሚቆጠሩ እንግዶች የተሰበሰበው አዳራሽ ሞልቶ በዚያ በነሐሴ ከፍተኛ ወበቅ መተነፋፈሻ ጠፍቶ ነበር። ጠቅላይ ሚኒስትር ዲጋስፔሪና አራቱ ተከታዮቹ በፕሮቶኮል አስተባባሪነት አማካኝነት ከመሰብሰቢያ አዳራሽ ገብተው መሃሉን እየተራመዱ ከመጨረሻው ጥግ ወደ ተያዘላቸው ስፍራ ሲያመሩ በግራና በቀኝ ለሚገኙት መልእክተኞች የፈገግታ ሰላምታ ለመስጠት መሞከራቸው አልቀረም። ነገር ግን ከአራቱ ሀያላን መንግስታቶች እንዲሁም ከሆላንድና ከብራዚል መልእክተኞች በስተቀር ሌሎቹ በሙሉ የተመለከቷቸው በተኮሳተረ ገጽታና በቁጣ በደፈረሰ ዓይን ነበር። የሲኞር ደጋስፔሪን ጸረ ፋሽስትነት የሚያንጸባርቀው የሆላንዱ መልእክተኛ መጀመሪያ በጭብጨባ ለመቀበል ቀጥሎም በትህትና ሰላምታ ለመስጠት ሲዳዳው አይተው ብዙዎቹ መልእክተኞች በዓይናቸው ሲገላመጡት ሎሬንሶ ታዛዝ እጅግ ተበሳጨ። ወዲያው ከሆላንዱ አጠገብ በመሄድ ወዳጅ የሚያነጋግረው መስሎ ድል የሆነ ጠላት ቅጣቱን ፈጽሞ ምሕረት እስከሚቀበል ሰላምታና ክብር አይገባውም፣ ስለዚህ አርፈ ተቀመጥ የሚል ቃል አሰሙት። የሆላንዱ መልእክተኛ ይህ ቃል የተሰጠውን ለዛቻ ይሁን ለምክር ነገሩ በትክክል ሳይገባው ደንግጦ በደፈናው እሺ አመሰግናለሁ አላቸው። ይህንን ትርኢት አይቶ እጅግ የተገረመው ከደጋስፔሪ ተከታዮች አንዱ የነበረው በዚያን ዘመን የጣሊያን የውጭ ጉዳይ ሚኒስትር ጆሴፍ ብሮካስት ነበር። የጣሊያን ሕዝብ የቀድሞ ጠላት ሊባል የማይገባውና እውነትም የቀድሞ ጠላት ያልነበረ ነው። ቅዳሜ ነሐሴ 10 ቀን 1946 ዓ.ም ከእኩለ ቀን በኋላ በ10 ሰዓት የሰላም ጉባኤ ሊቀመንበር ፈረንሳዩ ጆርጅ ቪዶ አሁን የአዲሲቷ ጣሊያን መንግስት መሪ የሚያደርገውን ንግግር እናዳምጣለን ብሎ የሊቀመንበሩን ደወል ባሰማ ጊዜ ጠቅላይ ሚኒስትር ሲኞር አልቼሬ ዲጋስፔሪ ከአዳራሹ በስተጫፍ ከተሰጠው ወንበር ተነስቶ በአንድ የፕሮቶኮል ረዳት እየተመራ መሃሉን እየተራመደ ወደ መናገሪያው ሰገን ሲያመራ እጅግ የተረበሸ መንፈስ ይታይበት ነበር። ነገር ግን ዲስኩሩን ሲጀምር ገና ከመጀመሪያው የሚያሳየው ጣሊያን የዓለም ሰላም ጠላት ተብሎ በተከሰሰበት ወንጀል ጥፋተኝነቱን አምኖ ምህረት ለመጠየቅ ወይም ለመለማመጥ አለመዘጋጀቱን ነበረ። ቀጥሎም የሂትለር ግብረ አበር የሆነውን የሙሶሊኒን መንግስት የጣሊያን ሕዝብ መደምሰሱንና ከተባበሩት የቃል ኪዳን የጦር ኃይሎች ጋር ተሰልፎ ናዚዎችን በመውጋት ያደረገውን መስዋዕትነት እንዲታወቅለት የጠቅላይ ሚኒስትር ዲጋስፔሪ ትልቅ ጥረት ሆነ። አስተያየቱም ከዚህ ጋር በማያያዝ ከሀገሩ ውስጥ ፋሽስቶች ከውጭ ናዚዎችን በመውጋት ከፍተኛ ተጋድሎ ያደረገውን የጣሊያን ሕዝብ ዛሬ ሰላም ሲሰምርለት እንደ ቀድሞ ጠላት ተቆጥሮ የጠነከረ የቅጣት ውል እንዲፈርም መገደዱ ትክክለኛ ፍርድ ይሆን በሚል ጥያቄ ከጉባኤው አስተዛዛኝ አስተያየት ለማግኘት ከሞከረ በኋላ ወደ ቀኝ ግዛቶች ጉዳይ ተሻገረ። በሲኞር ደጋስፔሪ አስተያየት የጣሊያን ቀኝ ግዛቶች የሆኑት ሊቢያ፣ ኤርትራና ሶማሌ ከፋሺስት ጥፋት ጋር በሚያያዝ ጉዳይ ስለሌላቸው በቀጥታ ከአዲሲቷ ሪፐብሊክ መንግስት መመለስ ይገባቸዋል። ባለፉት ግንቦት ወር እነዚህ 3 ቀኝ ግዛቶች የአዲሲቷ ሪፐብሊክ መንግስት በሞግዚትነት ተቀብሎ እንዲያስተዳድራቸው ከፈረንሳይና ከሶቪየት ህብረት ቀርቦ የነበረውን ሀሳብ ጠቅላይ ሚኒስትሩ በምስጋና ካስታወሰ በኋላ ጉባኤው እንደገና ይህንን ሀሳብ በጥልቅ ቢመለከተው የተዛባ ፍርድ ከመስጠት ይድናል አለ። ከዚህም ጋር አያይዞ በጦርነት ጊዜ ከነዚህ ኮሎኒዎች የተባበሩት የጣሊያን ዜጎች በተለይ በኬንያ እና በሮዲሻ ያሉ ከፍ ባለ ስቃይ ላይ ስለሚገኙ ወደ ቤታቸው ወደ ንብረታቸው እንዲመለሱ እንደዚሁም ለቅኝ ግዛቶች የአስተዳደር ኃላፊነት የነበራቸው ጣሊያኖች ወደ ቀድሞ ምድብ ስራቸው ተመልሰው አሁን ባለው በታላቋ ብሪታንያ ወታደራዊ አስተዳደር
የበላይ ተቆጣጣሪነት እንዲያገለግሉ ቢደረግ ለየሀገሩ ህዝብ ማለት ለሊቢያ፣ ለኤርትራና ለሶማሌ እጅግ ጠቃሚ ይሆናል በሚል ሐሳብ አቀረበ። በደጋስፔሪ አስተያየት የኮሎኒያል አድሚኒስትሮች የፋሽስት ባለስልጣኖች የነበሩት ሁሉ በየቀድሞ ቦታቸው ተመልሰው ግፍና ጭቆና የተሞላበት ሙያቸውን እንዲቀጥሉ ያስፈልጋል ማለት ነው። የጣሊያን ጠቅላይ ሚኒስትር ለእነዚህ 3 ቅኝ ሀገሮች ወደፊት እድል ለመወሰን አራቱ ሀያላን መንግስታቶች የ1 ዓመት ጊዜ እንዲጨመርላቸው የጠየቁትን አልተቃወመም። ነገር ግን ጉባኤው ይህንን ሐሳብ የሚያጸድቅበት ጊዜ ለጣሊያን በተዘጋጀው የእርቅ ውል ላይ ጣሊያን የቀድሞ ቅኝ ግዛቶቿን ለመልቀቅ ተስማምታለች የሚል ቃል እንደሚሰረዝለት አስፈላጊ መሆኑን አመልክቷል። ሲኞር ደጋስፔሪ በዲስኮሩ ማክተሚያ ላይ የተናገረው ቃል የተለየ መልክ ነበረው። የቀድሞ የጠቅላይ ሀገር እንደራሴ በሚል ስም ተሰጥቶኝ ዛሬ ከፊታችሁ ስቀርብ ደጋግሜ ላረጋግጥላችሁ የምፈልገው የጣሊያን ሕዝብ የቀድሞ ጠላት ሊባል የማይገባውና በእውነተኛው የቀድሞ ጠላት ያልነበር መሆኑን እንድትገነዘቡልኝ ነው። ታላቋ ብሪታንያ ጠቅላይ ሚኒስትር የነበረው ሚስተር ቸርችል እንደተናገረው የፋሽስት ጦር በዓለም ላይ የዘመተው በአንድ ሰው ውሳኔ፣ በአንድ ሰው ፍላጎት መሆኑ እንዲታወቅ መላው የጣሊያን ሕዝብ ለዓለም ታዛቢዎች ያመለክታል። በጣሊያንነቴና ጸረ ፋሽስት በሆነው መሰረታዊ አቋሜ የነ ጆሴፍ ማዜኒን ሰብአዊ መንፈስ የሚከተለው ዓላማዬ ዩኒቨርሳል በሆነው ክርስቲያናዊ እምነቴ የምጠይቃችሁ አንድ ነገር ብቻ ነው። ይኸውም ሰላም በእውነተኛ ሰላም ላይ ለመመስረት 47 ሚሊዮን ለሆነው ለሀገሬ ሕዝብ ትክክለኛ የሆነ መብቱን እንዳትነኩት፣ ተገቢውን ፍርድ እንዳትነፍኩት ብቻ ነው በሚል አቤቱታ ንግግሩን ደመደመ። የጣሊያን ጠቅላይ ሚኒስትር በዚያ አነጋገሩ አለአግባብ የተፈረደበት ሀገር የሌለው ይግባኝ ጠያቂ መስሎ ቢታይም ቀደም ሲል በሰፊው ዲስኮሩ የተነተናቸው ታሪኮችን የገለጻቸው አስተያየቶች ከእውነተኛ መስመር የወጡ መሆናቸውን ሊሸፍንለት አልቻለም። የደጋስፔሪ ንግግር በጣሊያን ላይ እንኳንስ ቂም በቀል ያላቸውን አገሮች ይቅርና አንዳንድ መልካም መንፈስ ሊያሳዩት የሚሹትን ቢሆን የሚያበሳጭ እንጂ የሚያስታግስ አልነበረም። ከሰኔ 10 ቀን ጀምሮ 1940 ዓ.ም እስከ ሐምሌ 20 ቀን 1943 ዓ.ም ድረስ የጣሊያን ጦር ከናዚዎች ጋር ሆኖ ለ3 ዓመታት ያለማቋረጥ በመላ አውሮፓና በሰሜን አፍሪካ ባደረገው ውጊያ ደጋስፔሪ እንደሚለው የጣሊያን ሕዝብ ተካፋይ አልነበረም ሊባል አይችልም። በጠቅላይ ሚኒስትሩ ዲስኮር ብዙ ድርጊቶች ሳይገለጡ ታልፈዋል። ሐምሌ 20 ቀን 1943 ዓ.ም ሙሶሎኒ ከስልጣን የወረደው የእንግሊዝና የአሜሪካ ጦር ኃይሎች በደቡብ ጣሊያን በሲሲሊያ በኩል ገብተው የጣሊያን ወገብ ካነቁ በኋላ መሆኑ አልተነገረም። የጣሊያን ንጉስ ቪክቶር አማኑኤል ሳልሳዊና የፋሽስት ጦር አዛዥ የነበረው ማርሻል ባዶግሊዮ ሐምሌ 20 ቀን በ1943 ዓ.ም ሙሶሎኒን አስረው አዲስ መንግስት ሲያቋቁሙ የጣሊያን አዲሱ አስተዳደር ከናዚ ጋር የተደረገውን ስምምነት አክብሮ ጦርነቱን እንደሚቀጥል በማረጋገጥ መሆኑ አልተጠቀሰም። የጣሊያን ጦር ከናዚ ጋር የነበረውን ሰልፍ አቋርጦ የመሳሪያውን አፈሙዝ ወደ ጀርመን እንዲቀለበስ የተደረገው የእንግሊዝና የአሜሪካ ጦር ኃይል ድል እያደረገ መጥቶ የማርሻል ባዶግሊዮን መንግስት ለጄኔራል አይዘንሃወር ተንበርክኮ መስከረም 8 ቀን 1943 ዓ.ም የተሸናፊነቱን ስምምነት ከፈረመ በኋላ መሆኑ አልተገለጸም። ጸረ ፋሽስትነቱና ሰላም ወዳድነቱን በመሃል አረጋግጣለሁ የሚለው አልጄቲ ደጋስፔሪ በ1936 ዓ.ም በጋዝና በመርዝ ኢትዮጵያን ሕዝብ በማቃጠል ፋሽስት የፈጸመውን የጭካኔ ስራ ማውገዝ ተገቢ መሆኑን አላመነበትም። እንደዚህ የፋሽስት ጥቃት የደረሰባቸው እንደ ዩጎዝቬላ እና እንደ ግሪክ የመሳሰሉት ሀገሮች ማስታወስ አስፈላጊ ሆኖ አልታየውም። በጠቅላላው የሲኞር ደጋስፔሪ ዲስኮር እሱ እንደተመጻደቀው የሰብአዊነትና የክርስቲያንነት ሀቅ ያልተመረኮዘ ስለሆነ የጉባኤው ተካፋይ ከሆኑት ከ21 ሀገሮች መካከል አንዳችም የሐዘኔታ አስተያየት ማግኘት አልቻለም። ከጣሊያን ጠቅላይ ሚኒስትር ንግግር በኋላ የብዙዎች ሀገር መልእክተኞች መልስ እንደሚሰጡ የሚጠበቅ ነበር።
የፋሽስት ጦር በመጀመሪያ የተቃጣችውን ከዚህ ፋሽስት ቀንበር ደግሞ ነፃነት በማስመሰል የመጀመሪያው ከሆነችው ኢትዮጵያ ለጣሊያን መሪ ንግግር ከመልስ ሰጪዎቹ የመጀመሪያ ሆና ተመዘገበች። በዚህ በ5 ዓመት የጠላት ዘመን የእንግሊዝ ሀገር ከንጉሠ ነገሥቱ ሳይለዩ ከፍተኛ የፖለቲካና የዲፕሎማሲ አገልግሎት የሰጡት ኋላም ነፃነት ሲመለስ የመጀመሪያ ካቢኔ የውጭ ጉዳይ ሚኒስትር የነበሩት ብላቴን ጌታ ሎሬንዞ ትዕዛዝ ለጣሊያን ጠቅላይ ሚኒስትር ንግግር መልስ እንዲሰጡ ተደረገ። ሎሬንሶ ትዕዛዝ ከመናገሪያው ሳገል ላይ ወጥተው የኢትዮጵያን አስተያየት ለመግለጽ ሲጀምሩ የጣሊያን ጠቅላይ ሚኒስትር ሲናገር በማዳመጥበት ጊዜ ብዙ አሳዛኝ ሁኔታዎች እየታወሱኝ፣ በተለይ ስሜቴን ለመቆጣጠር የታገልኩት አንድ ትዝታ አለኝ አሉ። ይኸውም የዛሬ 10 ዓመት በጄኔቭ መንግስት ማህበር ስብሰባ ላይ ኢትዮጵያ ንጉሠ ነገሥት በሀገራቸው በህዝባቸው ላይ የሙሶሊኒ ጦር የሚፈጽመውን ግፍ ሲያመለክቱ በአዳራሹ የተገሰጉት የፋሽስት መልእክተኞች ንጉሠ ነገሥቱ አላናገር ብለው የሚያሰሙት የብልግና ጩኸትና ፉጨት ከአእምሮዬ እየተደቀነ ነው። ይህ አሳዛኝ ሁኔታ በኢትዮጵያ ንጉሠ ነገሥት ላይ ሲፈጸም በተለይ የታላላቅ መንግስታት እንደራሴዎች ህገወጡን ስራ ያዘጋጀውን የፋሽስት መልእክተኛ መሪ መሆኑን እያወቁ አንድ አይነት እርምጃ እንዲወሰድበት ወይም በጉባኤ እንዲወገዝ አለመፈለጋቸው ምንጊዜም ከአእምሮዬ ሊጠፋ አይችልም። በዚያን ጊዜ የፋሽስት መንግስት ከጀርመን ናዚ ጋር ተደርቦ የአውሮፓ ደህንነት ሰላም እንዳይደፈርስ ፍራቻ ስለነበር ለኢትዮጵያ ስቃይ ማሰብ አስፈላጊ አልሆነም። ይሁን እንጂ እንደዚህ ብዙ መንከባከብ የተደረገለት ሰላም ብዙ መቆየት ስላልቻለ በኢትዮጵያ ላይ ከባዱ መከራ በወደቀ በ3 ዓመቱ ዓለም በጦርነት እሳት ውስጥ ገብቶ ፈተናውን ተቀበለ ካሉ በኋላ በሲኞር ደጋስፔሪ ዲስኩር ውስጥ ኢትዮጵያ በቀጥታ በሚመለከተው ጉዳይ ሎሬንሶ ትዕዛዝ የገለጹት አስተያየት የሚከተለው ነበር። የኢትዮጵያ መልእክተኞች ከጣሊያን መንግስት መሪ የሰሙት ንግግር በሙሶሊኒ የፋሽስት ዘመን ከነበረው አስተያየት የተለየ ሆኖ አለማግኘታቸው ለጉባኤ የሚገልጹት እጅግ እያዘኑ ነው። ጠቅላይ ሚኒስትር ደጋስፔሪ ያለ አንዳች እፍረት ባቀረበው ሐሳብ የጣሊያን ቀኝ ግዛት የነበሩት ሀገሮች በሙሉ ለጣሊያን እንደሚመለሱ የመብት ጥያቄ አድርጎ አቅርቧል። ከዚህም ጋር አያይዞ በሊቢያ በኤርትራና በሶማሌ ህዝቦች ላይ ለብዙ ዘመናት ግፍ ሲፈጸም የኖሩት የፋሽስት ባለስልጣኖች በቀድሞ ምድብ ቦታቸው በመመለስ አለባቸው ብሏል። ይህንን በመሰለ ሐሳብ ኢትዮጵያ መልእክተኞች ሀዘናቸውንና ትዝብታቸውን ሲገልጡ የተገባ መሆኑን የተከበራችሁ መልእክተኞች እንደምታምኑበት እርግጠኛ ነኝ። የጣሊያን መንግስት በተለይ ኤርትራንና ሶማሌን ለመውሰድ የሚጥረው ከዚህ ቀደም ደጋግሞ እንደፈጸመው ሁሉ አሁንም ከነዚህ ሀገሮች ላይ የጦር ኃይሎች ማስፈሪያና ማሸሸጊያ አድርጎ ለአራተኛ ጊዜ ኢትዮጵያን ለመውጋት ነው። ስለዚህ ኤርትራና ሶማሌ ለጣሊያን እንደሚመለሱ ቢደረግ ኢትዮጵያ በነፃነቷ ላይ አደጋው እንዳይደርስባት ለመከላከል በቅድሚያ አስፈላጊ እርምጃ መውሰድ የምትገደድ መሆኑን እንዲታወቅላት ትፈልጋለች በሚል ቃል የሎሬንሶ ትዕዛዝ ንግግር ተፈጸመ።